ሰላም ውድ የክንፋም መረጃ ቤተሰቦች የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማችኋለን። ህወሓት በትግራይ ህዝብ ላይ የሚፈጸመው የዘር ማጥፋት ድርጊት እስካሁን ቀጥሏል በማለት ለዓለም አቀፉ ማህበረሰብ በጸሐፊው አስቸኳይ አቤቱታ የከሰሰ ሲሆን የግጭት ማስቆም ስምምነት ዋስትና ሰጪዎች አሜሪካ፣ አፍሪካ ህብረት፣ አውሮፓ ህብረትና ተመድ ዝምታን በመምረጥ በትግራይ ላይ ለሚፈጸመው የዘር ማጥፋት እንዲቀጥል ምክንያት ሆነዋል ሲል ከሰሰ። በትግራይ ክልል 11 ሰዎች በኮሮና ሳቢያ እንደሞቱና 425 ሰዎች በወረርሽኙ እንደተያዙ ተገለጸ። በ40 የሀገሪቱ ከተሞች በመካሄድ ላይ የሚገኙት የኮሪደር ልማት ፕሮጀክት በአሜሪካ መንግስት ዓመታዊ የኢንቨስትመንት ሁኔታ ክስ ቀረበበት። ኢትዮጵያና ጣሊያን የሽሬና የጎንደር ሆስፒታሎችን የጤና አጠባበቅ አገልግሎት ለማጠናከር የሚውል የ4.1 ሚሊዮን ዩሮ ስምምነት ተፈራርመዋል። ውድ የክንፋም መረጃ ቤተሰቦች አርዕስተ ዜናዎች እነዚህን ይመስላሉ። ቀጥሎ ዝርዝር ዜናዎችን እናቀርብላችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በትህትና እንድትከታተሉን እንጋብዛለን። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠናን ተግበራ በመስከረም መጨረሻ እንደምትጀምር ተሰማ። ኢትዮጵያ በሚቀጥለው ሳምንት ምርቶቿን ከቀረጥ ነጻ በሆነ ስርዓት ወደ አፍሪካ አህጉር ነጻ የንግድ ቀጠና ማዕቀፍ አባል አገራት መላክ እንደምትጀምር የንግድ ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ለብዙሃን መገናኛዎች በሰጡት መግለጫ ኢትዮጵያ መስከረም 29 ቀን የአፍሪካ አህጉራዊ ነጻ የሸቀጦች ንግድ ትግበራን በይፋ ትጀምራለች። በስነ ስርዓቱ ላይ የአፍሪካ አህጉራዊ ነጻ የንግድ ቀጠና ዋና ስራ አስፈጻሚን ጨምሮ የሚመለከታቸው ባለድርሻ አካላት እንደሚገኙም ጠቁመዋል። ከዚህ ቀደም ኢትዮጵያ ወደ ኬንያ የምትልከው እንደ በቆሎና ቦሎቄ ያሉ ሸቀጣሸቀጦች 15 በመቶ ቀረጥ ይጣልባቸው እንደነበር ነው። ነገር ግን የመጀመሪያውን ጭነት ካስጀመረች በኋላ ኢትዮጵያ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነጻ እንደሚሆንም ተናግረዋል። ኢትዮጵያና ጣሊያን የ4.1 ሚሊዮን ዩሮ ስምምነት ተፈራረሙ። ኢትዮጵያና ጣሊያን የሽሬና የጎንደር ሆስፒታሎችን የጤና አጠባበቅ አገልግሎት ለማጠናከር የሚውል የ4.1 ሚሊዮን ዩሮ ስምምነት ተፈራርመዋል። ስምምነቱን ትናንትና መስከረም 19 ቀን 2018 ዓ.ም የገንዘብ ሚኒስቴር አህመድ ሼዴ እና የኢትዮጵያ የጣሊያን አምባሳደር አጎስቲኖ ፓሌሴ ፈርመዋል። በዚህ ወቅት ንግግር ያደረጉት አቶ አህመድ ሼዴ ስምምነቱን በተለይ በትግራይና በአማራ ክልሎች በግጭት ምክንያት ለተፈናቀሉ ዜጎች የሚሰጠውን የጤና አገልግሎት ለማሻሻል እንደሚጠቅም ገልጸዋል። በስምምነቱ መሰረት የሚከናወኑ ስራዎችም ከ15 ሚሊዮን በላይ ለሚሆኑ ሰዎች የሚቀርበውና የጤና አጠባበቅ አገልግሎትን ለማሻሻል እንደሚያግዙም ተናግረዋል። በተለይ እናቶች በደህና እንዲወልዱና ህጻናት ህይወት አድን እንክብካቤ እንዲያገኙና ተፈናቃዮች አስፈላጊውን የጤና አገልግሎት እንዲያገኙ ያስችላል ሲሉ መግለጻቸውን ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ህወሓት በትግራይ ህዝብ ላይ የሚፈጸመው የዘር ማጥፋት ድርጊት እስካሁን ቀጥሏል በማለት ለዓለም አቀፉ ማህበረሰብ በጻፈው አስቸኳይ አቤቱታ ከሷል። የግጭት ማስቆም ስምምነት ዋስትና ሰጪዎች አሜሪካ፣ አፍሪካ ህብረት፣ አውሮፓ ህብረትና ተመድ ዝምታን መምረጥ በትግራይ ላይ የሚፈጸመው ዘር ማጥፋት እንዲቀጥል አድርገዋል በማለት ያወገዘው ህወሓት ዓለም አቀፉ ማህበረሰብ በዝምታ ውስጥ የትግራይን ውድመት እንዲቀጥል መፍቀድ የለባትም ብሏል። ፌዴራል መንግስቱ በስምምነት የተገቡ ቃል ኪዳኖችን ማክበር አልቻለም በማለት ህወሓት ወቅሷል። ህወሓት ባለፉት 5 ዓመታት በመጠለያዎች የተጠለሉ በመቶ ሺዎች የሚቆጠሩ ተፈናቃዮች በረሃብ በበሽታና ከለላ በማጣት አልቀዋልም ብሏል። የአሜሪካ መንግስት የኮሪደር ልማት የንግድ ስራን የማይቻል እያደረገው ነው ሲል ወቀሰ። በአዲስ አበባ ተጀምሮ ቢያንስ በ40 የአገሪቱ ከተሞች በመካሄድ ላይ የሚገኙት የኮሪደር ልማት ፕሮጀክቶች የንግድ ስራን የማይቻል እያደረጉት መሆኑን የአሜሪካ መንግስት ዓመታዊ ኢንቨስትመንት ሁኔታ ሪፖርት ገለጸ። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት በየዓመቱ የሚዘጋጀው ይህ ሪፖርት ባወጣው የዘንድሮው እትሙ የኢትዮጵያን የኮሪደር ልማት ፕሮጀክት የንግድ ስራን አስመልክቶ ይህንን ግምገማ ሰጥቷል። የኮሪደር ልማት ፕሮጀክቱ ከንግድ ቦታዎች ፊት ለፊት ያሉ መንገዶችን በማፍረስ የሚከናወኑ መሆናቸውን የጠቆመው የአሜሪካው መንግስት ሪፖርት ይህም የንግድ ስራን የማይቻል እያደረገው መምጣቱን ያትታል። ሪፖርቱ በዚህም የንግድ ስራዎችን በቀጥታ ባይነኩም እንኳን ከስራ እንዲወጡ እየተገደዱ ነውም ብሏል። ከዚህ ጋር በተያያዘም በፕሮጀክቱ የተነሳ በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች መባረራቸውን፣ ንብረቶቻቸው በትንሽና ያለምንም ማስጠንቀቂያ ወይም ካሳ መፍረሱንም አስታውሷል። የግብር ግመታና የባለቤትነት መብት ጥሰት ሪፖርቱ እንደጠቆመው አንዳንድ የውጭና የአገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሶ የሚሰራ አዲስ ህግ የተነሳና የመጣ የግብር ጥያቄ ያጋጠማቸው መሆኑንም ገልጿል። የግብር ጥያቄዎች ያቀረቡት ያለበቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚያትተው ሪፖርቱ ይህም ትርፋቸው በከፍተኛ ሁኔታ እንዲቀንስ ያደረገና እርምጃው ቀጥተኛ ባልሆነ መንገድ የባለቤትነት መብት ማሳጣት ድርጊት የሚያበረታታ መሆኑንም ጠቅሷል።
የኤርትራ ውጭ ጉዳይ ሚኒስተር ኦስማን ሳለህ የኤርትራ መደቦች ለውጭ ሀገራት ወታደራዊ ወይም የባህር ኃይል ጣቢያነት ክፍተት እንዳልሆኑ ሰሞኑን ኒውዮርክ በተካሄደው ወደብ አልባ ሀገራት ስብሰባ ላይ አስታውቋል። ኦስማን ወደብ ዙሪያ የውጭ ሽምግልና ፖለቲካ ተቀባይነት እንደሌለውና በሕግም አስፈላጊ እንዳልሆነም ገልጸዋል። ወደብ የማግኘት ጉዳይ የንግድ ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አለመሆኑን የገለጹት ኦስማን የኤርትራ ወደቦች ለንግድም ሆነ ለሎጂስቲክ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው ሀገሮች መካከል በሚደረግ ቀጥተኛ ድርድር መሆኑን ተናግረዋል። ኤርትራ በወደብ የንግድ አገልግሎት ዙሪያ በእኩልነትና ፍትሐዊ መርሆች ትብብር ለማድረግ ዝግጁ መሆኗንም ኦስማን አረጋግጠዋል። በትግራይ ክልል የተለያዩ አካባቢዎች የኮሌራ ወረርሽኝ እንደተቀሰቀሰና 11 ሰዎች ህይወታቸው እንዳለፈ ተገለጸ። የትግራይ ክልል ጤና ቢሮ የህብረተሰብ ጤና ድንገተኛ ክፍል አስተባባሪ አቶ መብራህቶም ሀፍተ ለቢቢሲ እንደገለጹት ከሐምሌ 19 2017 ዓመተ ምህረት አንስቶ በክልሉ የኮሌራ ወረርሽኝ ተከስቷል። የአማራ ክልል ዋግምራ ዞን አዋሳኝ በሆኑት አካባቢዎች ሰለዋና ሳምረ በተባሉ ወረዳዎች ወረርሽኙ እንደተጀመረም ተናግረዋል። በዋግ ህምራ በሽታው እንዳለ ሰምተን ነበር። ከዋግምራ አበርገለ ወረዳና የሳምረና ሰዋላ ወረዳዎች መረጃ እንደተለዋወጡ ነበር። ከዛም በኋላ እኛ ጋር በኮሌራ የተጠረጠሩ ሰዎችን ስናይ ናሙና እየወሰድንና ሕክምናውን እያደረግን ቆየን ሲሉም ተናግረዋል። በትግራይ ክልል ደቡብ ምስራቅ ዞን የሚገኘው ሳምረ ወረዳና በደቡብ ዞን የሚገኘው ሰለዋ ወረዳ ወረርሽኙ በታየ በ22 ቀናት ውስጥ በሰሜን ምዕራብ ዞን ሰየምቲ አዲ አቦ አካባቢ ወረርሽኙ መከሰቱን አክለዋል። እስካሁን ባለው መረጃ ወደ 425 ሰዎች ታመዋል፣ 11 ሰዎች ህይወታቸውም አልፏል ሲሉ ተናግረዋል። አቶ መብራህቶም ከትግራይ ክልል ለእርሻ ስራ ወደ ዋግ ህምራ ሄደው የነበሩ ሰዎች በበሽታው መያዛቸውን መስማቱንም ገልጸዋል። በዋነኛነት ለበሽታው መስፋፋት ምክንያት ብለው አቶ መብራህቶም ያስቀመጡት የሰዎችን ከቦታ ቦታ መንቀሳቀስን ነው። ለቀብርም ለገበያም ወደ ዋግ ህምራ የሄዱት ሰዎች ነበሩ። ከትግራይ ታመው ወደ ዋግ ህምራ የሄዱትም ሰዎች አሉ። እነሱ እዛ ታክመዋል። እኛ ግን ከዋግ ህምራ የመጡትን አክመናል። የህዝቡ እንቅስቃሴ ስላለ በሽታው ሊሰራጭ ችሏል በማለትም አብራርተዋል። በሳምረ ወረዳ በባህላዊ መንገድ ወርቅ የሚያመጡ ሰዎች ባሉበት በሽታው እንደታየ አክለዋል። ወርቅ የሚያመጡ ሰዎች አንድ ቦታ ይህን ያህል ወርቅ ቦታ የሚል መረጃ ሲሰማ ይንቀሳቀሳሉ። ወደ 500 ግራም በሰሜን ምዕራብ ዞን ተሰማ የሚል ነገር ሲሰማ ወዲያው ሄደዋል። በእንቅስቃሴ ምክንያት በሽታው ሊስፋፋ ችሏል። የትግራይ ክልል ጤና ቢሮ ወረርሽኝ ለመከላከል ከኢትዮጵያ ማህበረሰብ ጤና ኢንስቲትዩት ጋር በጋራ እየሰራን እንደሆነ ምላሽ ሰጪ ቡድን ወደ ክልሉ እየገባ ነውም ተብሏል። እስካሁን ባለው ሁኔታ እጥረት የለብንም። የውሃ ማከሚያ ግብዓቶች እጥረት ነበረ፣ እሱም ተፈቷል። ሌላም የሚያስፈልገንን እየገለጽን እንገኛለን የተባለው ህይወትን እስከ ማጣት የሚያደርሰው ኮሌራ የሚከሰተው በንጽህና ጉድለት ነው። ህብረተሰቡ ካላገዘን በሽታውን መቆጣጠር አንችልም። ማህበረሰቡን ወረርሽኙን ለመከላከል ከየት አካባቢ ወደ የት አካባቢ ሄደ የሚለውን መከታተል አለብንም ሲሉ መክረዋል። መጸዳጃ ቤትን በንጽህና ይዞ መጠቀምና ንጹህ የመጠጥ ውሃ መጠጣት አሊያም ውሃን አክሞ መጠጣት ወረርሽኙን ለመከላከል እንደሚረዳ አቶ መብራህቶም አክለው ገልጸዋል። የቧንቧ ውሃ መጠጣት ወይም ውሃ አክሞ መጠጣት ያስፈልጋል። ውሃ ማከሚያ ካልተገኘ አፍልቶ መጠጣት ይቻላል። ምግብ አብስሎ መብላት ያስፈልጋልም ሲሉ አክለው ገልጸዋል። አክሎ ፍራፍሬ በትኩሱ በደንብ አጥቦ መብላት ያስፈልጋል። በሽታው በሰዓታት ስለሚገድል በበሽታው የተያዘ ሰው በቶሎ ወደ ሕክምናው መሄድ አለበት። ወደ ሕክምና እስከሚሄዱ ኦአርኤስ በ1 ሊትር ውሃ በጥብጦ የወጣውን ፈሳሽ መተካት አለበት በማለት ምክራቸውንም ለግሰዋል። በኮሌራ ወረርሽኝ የሞቱ ሰዎች አስከሬን መነሳት እንደሌለበትና ክስተቱን ለባለሙያዎች ጥቆማ መስጠት እንደሚያስፈልግም ገልጸዋል። በበሽታው የሞተ ሰው ቀብር አለመሳተፍ ወይም በቀብሩ ላይ አለመብላትና አለመነካካት በሽታውን ለመከላከል ያግዛልም ተብሏል። ትራምፕ በቀይ ባህር ላይ $1 ቢሊዮን ህንፃ ሊገነቡ ነው። በቀይ ባህር ዳርቻ ላይ በምትገኘው ጂዳ ላይ $1 ቢሊዮን የሚገነባውን የትራምፕ ፕላዛ ህንፃ በተመለከተ ዛሬ ማብራሪያ ተሰጥቶታል። ይህን ህንፃ የሚገነባው የሳውዲ አረቢያው ሪል ስቴት አልሚ ዳር ግሎባል ሲሆን የሚገነባውም የከተማው እምብርት በሆነው ኪንግ አብደል አዚዝ መንገድ አቅራቢያ ነው። ፕሬዝዳንት ዶናልድ ትራምፕ የንግድ እንቅስቃሴያቸውን በአረብ ሀገራት ላይ የማስፋፋት እቅድ እንዳላቸውም ማስታወቃቸውን የሚታወስ ሲሆን ይህኛው ህንፃ በጂዳ ከተማ ሁለተኛው የሚሆነው ነው። በእቅዱ መሰረት ይህ ህንፃ በኒውዮርኩ ማንሃተን ስታይል የሚሰራ ይሆናል። ከዚህ ቀደም የፕሬዝዳንቱ ድርጅት በጂዳ በ$533 ሚሊዮን ሌላ ህንፃ በማስገንባት ላይ መሆኑንም ይታወቃል። የትራምፕ ድርጅቶች ዋና ስራ አስኪያጅ ኤሊክ ትራምፕ እንደገለጹ ድርጅታቸው በጂዳ ብቻም ሳይሆን በአቡዳቢ፣ ሪያድ እና ኦማንም የተለያዩ ትልልቅ ፕሮጀክቶች እያከናወነ ይገኛልም ብለዋል።